ዛሬ የጎመን አሰራር ይዤላችሁ መጥቻለሁ። በዚህ መልኩ እንደዚህ ሰርቼ ለራሴ አቅርቤዋለሁ። በጣም ነው የሚጣፍጠው። ምንም የማያስለፋ ብዙ ደቂቃ ብዙ ሰዓት የማያስፈልገው በዚህ መልኩ እንደምታዩት አይደለም። በጣም የሚጣፍጥ ጎመን ነው የሰራሁት። በጣም ነው የሚጣፍጠው። ቆንጆ በጣም በቀላል አሰራር ሰርቸዋለሁኝ። እስኪ አሁን ደግሞ አብረን እንሰራዋለን። ቤቱን ሰብስክራይብ አድርጉልኝ የባካችሁን የምታዩት ሰዎች። ይህንን ጎመን ለመስራት ያው እዚህ ጋር አንድ ራስ ግማሽ ሽንኩርት ከትፌ ብረት ድስት ውስጥ አድርጌያለሁኝ። ጣድኩት። እሱን ያበሰልኩኝ ደግሞ እዚች ጋር ተቀቅሎ ተጨምቆ እንደዚህ የተዘጋጀ ትንሽዬ ጎመን አለኝ። ጎመን እንትኑ ነው ቅጠሉ ነው። እዚህ ጋር እንጨት የለውም እና ቅጠሉን ነው ጨምቄ ያዘጋጀሁት ማለት ነው። ተቀቅሎ በስሏል። ጎመን ስትሰሩ ብዙ ጊዜ ባታበስሉት ይመረጣል። ለምን? ቫይታሚኑ ንጥረ ነገሩ ይወገድብናል ማለት ነው። ባታበስሉት ይመረጣል። ቶሎ ቶሎ በትንሹ ጠበስ ጠበስ አድርጎ መብላቱ የተሻለ ነው። ግን አብዛኞቹ ሰዎች በዚህ መልኩ እንደዚህ በስሎ እንትን ተብሎ ተሰርቶ ሲበላ ይጣፍጣል ይላሉ። ይጣፍጣል። በእርግጥ እንደዛ ሲሆን ሲበስል ይጣፍጣል ጎመን። ግን ባይጣፍጠንም በጣም ሳናበስል ለመብላት ብንሞክር እንደዛ ብናደርግ የተሻለ ነው፣ ለጤንነታችን ሲባል ማለት ነው። እና ጎመን በጣም ብዙ ጠቃሚ ነገሮች አሉት። በተለይ ድርቀት እንደኔ ለሚያማችሁ ሰዎች ጎመን በጣም ጠቃሚ የሆነ ምግብ ነው ማለት ነው። አንጀታችንን ውስጥ ያለሰልስልናል ማለት ነው። እንደዚህ እኔ ከትፌ ሽንኩርቱን በዘይት ብቻ ትንሽ አልጠበስኩትም። ሽንኩርቱን እንዲል አልፈለኩም እንዲጠበስ። በዘይት ብቻ ትንሽ ጠበስ አድርጌው ያው የከተፍኩትን ጎመን ጨምሬበታለሁ ማለት ነው። ጎመኑን ጨምሬ ከሽንኩርቱ ጋር ከዘይቱ ጋር አንድ ላይ አዋህደዋለሁ። እስካሁን ምንም አይነት ቅመም አልጨመርኩም እኔ እንደምታዩት እና የተወሰነ እንደዚህ አብሮ በእንፋሎቱ በጣም ሳት ሳይበዛበት እንትን ማለት ይኖርበታል ማለት ነው። መጠበስ ደግሞ ይኖርበታል። በዘይት እንጠብሰዋለን ማለት ነው። እኔ የቀቀልኩት በውሃ ነው። በውሃ ብቻ ነው የተቀቀለው። ዘይት አልነበረውም ከዚህ በፊት። አሁን ግን በዘይት እየጠበስኩት ነው። ያው እንደነገርኳችሁ ብዙዎቻችን ጎመንም በጥሬው አንወድም እንጂ በጥሬው በጣም ሳይበስል ብንጠቀመው በጣም ለጤናችን ብዙ ጥቅሞች አሉት እና አናብስል ነው የምለው። እኔ በራሴ በግሌ አላበስልም ብዙ ጊዜ። ግን ያው አንዳንዴ እንደዚህ ደግሞ ሲሆን ይጣፍጣል። በዚህ አሰራር ሰርተን ስንበላው በተለይ ፕሮግራም ሲኖርብን እኔ አሁን በትንሹ ነው የሰራሁት። በዛ አድርገን በዚህ መልኩ ሰርተን ሽንኩርቱንም ዘይቱንም ጎመኑንም በዛ አድርገን መስራት እንችላለን። በዚህ መልኩ ማለት ነው አብዝተን መጠቀም እንችላለን። ይኸው እንደምታዩት ጎመኑ መጀመሪያ በስሎ ነው ያለው። ሲጀመር እዚህ ጋር እኔ በዘይት በደንብ እንዲጣፍጥ ያው እዚህ ጋር እንደምታዩት እኔ ጨው እየጨመርኩ ነው ያለሁት። ጨውን ጨምሬ ደግሞ አዋህደዋለሁ ውስጥ እንዲገባ በደንብ ለማጣፈጥ። እዚህ ጋር ትንሽዬ ቆንጆ በርበሬና ሮዝመሪ ጨምሬያለሁ። እናንተ ከፈለጋችሁ ሌሎችን ቅመሞችን መጠቀም ትችላላችሁ። ኮረሪማ የፈለጋችሁትን ቅመሞችን እንደነ ከሙንም መጠቀም ትችላላችሁ። እኔ ግን ቤት ያፈራው ቤት ውስጥ ያለኝን ሮዝመሪና ቆንጆ በርበሬ አንድ ላይ የፈጨሁት ነበረኝ። እሱን ጨምሬበታለሁ ማለት ነው። ከዛ ከድኜ ደግሞ ትንሽ በእንፋሎቱ
የቅመሙን እንትን እንዲል ከድኜ ትንሽ አበስለዋለሁ። በቃ አሁን ይኸው እዚህ ጋር እኔ በትንሽዬ እንጀራ ለራሴ አቅርቤዋለሁ። እናንተ ስትፈልጉ በእንጀራ በቆጮም በዳቦ አድርጋችሁ እንደፈለጋችሁ መብላት ትችላላችሁ። ብዙ ጊዜ እንደዚህ ጎመን ሲሰራ እንደ ሳይድ ዲሽ ነው የምንጠቀምበት። ማለት ወጦችን ለምሳሌ ምሳ ወይ የሆነ ነገር ሌሎቹ ሽሮ፣ ምስር፣ የጾም ወጦችም ሊሆን ይችላሉ። ሌላም ወጦች ኖረው ከእንጀራ ጋር ዳር ላይ አድርገን ነው የምንበላው። እንደዚህ ሲሆን የተሻለ ይጣፍጣል። እኔ እዚህ ጋር በገብስ ዳቦ እየሞከርኩት ነው ያለሁትኝ። በገብስ ዳቦ እስኪ በጣም የሚጣፍጥ ነው፣ ይጣፍጣል። እባካችሁን ቤቱን ሰብስክራይብ አድርጉልኝ። የሰራሁት ጎመን ይኸው እንደምታዩት ይሄን ይመስላል። እናንተ የፈለጋችሁትን ጨምራችሁበት፣ ግን በዚህ መልኩ ሰርታችሁ አቅርባችሁት ስትበሉ በቃ ልነግራችሁ አልችልም። በጣም ነው የሚጣፍጠው ማለት ነው። በጣም ይጣፍጣል። እንደዚህ አድርጋችሁ ሰርታችሁ ሞክሩት። ቤቱን ሰብስክራይብ አድርጉልኝ። ጎመን በዚህ መልኩ በጣም በቃ ይለያል ነው እምላችሁ ማለት ነው። እና ስሩት፣ በቃ ብቻ ሰርታችሁ ሞክሩት። የተቀቀለ ጎመን ቤት ውስጥ ሲኖር በጣም በትንሹ እንደዚህ አድርጋችሁ እስኪ ሞክሩት እና በጣም ነው የሚጣፍጠው። ታዩታላችሁ፣ ትቀምሱታላችሁ ማለት ነው። እና እንደዛ ተስፋ አድርጋለሁኝ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። የሰራሁት ጎመን እንግዲህ ይሄን ይመስላል። ተጋብዙልኝ። አመሰግናለሁ።